ሆነላት። በድንገት ሰርፕራይዝ ሆነች። ማዘሯ ደስ አላት። የአደይ አጎት አደይን አንጠልጥሎ ወሰዳት። ጉድ ጉድ እያለች የአደይ እናት እጅጉን ልቧ ተሰበረ። ቆይኔ ባል ያገባሁት ሰው ነው ወይስ አውሬ ነው ወይ? እንዴት በገዛ ልጁ ላይ ይጨክናል ብላ አለች። ሊልዬ በጣም ደስ አላት። እስከ ዛሬ ሺ ጊዜ ልቤ ሲሰበርና ሲሰባበር ነበረ። ዛሬ ግን የማነክሰውና እንደ ንግስት የሚያገባኝ ባል አገኘሁኝ። እጅጉን አድርጌ አመሰግናለሁ ብላ ባቡሬን ቀለበቱን በሚገባ ተቀበለችው። ታይ እውነት ለመናገር ሊልዬ አንቺ በጣም ትለያለሽ። እኔንም እኮ ከዛ ህይወት ውስጥ ያስወጣሽኝ አንቺና አንቺ ብቻ ነሽ። ስለምታደርግልኝ ነገር በሙሉ እጅጉን አመሰግናለሁ ብሎ አመሰገናት። ማዘሯ በጣም ደስ አላት። ከብደት ህይወት ውስጥ እንዲወጣ ያደረግሽኝ እኮ አንቺ ነሽ። በብዙ ነገር ስትቆጣጠሪኝ የነበረና ወደ ጥሩ ማንነቴ እንድጠጋ ያደረግሽን አንቺ ነሽ። ደግሞ ዛሬ ይብለጥ የልጄ ሚስት ስለሆንሽ በጣም ደስ ብሎኛል ብላ የባቡሬ እናት አደይን በደስታና በፈገግታ ተቀበለቻት። ሮማኔ ጎዳና ወጣች። የምትገባበት አጣች። ቆይ ለምንድን ነው ፈጣሪ ከልጅነት እስከ እውቀት ድረስ የምትፈትነኝ? ትም እኮ አባቴ ቢኖር እንደዚህ አልሆንም ነበረ። ከአሹ እንኳ ያነሰ የለ። እስካሁን ድረስ ምንም እየፈለገኝ አይደለም፣ ሊያገኘኝም አልቻለም። ታዲያ ማፍቀርና መውደድ እንደዚህ ነው ወይ? እያለች ዝም ብላ ጎዳና ለጎዳና ማማረር ሆነ ነገረ ስራዋ። ሄለንና አበበ በስተመጨረሻ ገጠር ገቡ። አደይን መርሳት አቅቶት ቆይ ለምንድን ነው በዚህ ልክ ይችን ልጅ ደጋግሜ የማስባት? አሁን እስከ ህይወቴ እንድትወጣልኝ እፈልጋለሁ፣ ግን ደግሞ ከራሴ በላይ እያሰብኩና እየተሰፈሰፍኩላት ያለሁት ለአደይና ለአደይ ነው እያለ ብቻውን እያብሰለሰለ ሊሊ መጣችና ዶክተር እንዴት ነህ ብላ አለችው። ደህና ነኝ ሊሊዬ። ውይ እውነት ለመናገር ታካሚዎች በሙሉ ቀናቸውን ረስተውታል። የሚገርምሽ ነገር ቀን ካለፈ በኋላ እየመጡ እያጨናነቁኝ ነበር። ጎሽ አሁን አንቺ እንኳን የመጣሽ እና ታዲያ ምን አዲስ አለ እስኪ ንገሪም ብሎ አላት። እውነት ለመናገር እስካሁን ድረስ ምንም አዲስ ነገር የለም፣ ግን ደግሞ ያው እኔ እንዴት ተሻለኝና ከዚህ በኋላ የመጨረሻ ምርመራዬን ለማድረግ አስቤያለሁ ብላ አለች። እውነትሽን ነው? አሁን ጥሩ ሁኔታ ላይ ነው ያለሁት እና ምንም ነገር ቢሆን ለማድረግ ዝግጁ ነኝ። በዛ ላይ አዳዲስ ደስ የሚሉ ነገሮች አሉ ብላ አለች። እባክሽን ይቅርታ አድርጌልኝና ከዛ በፊት ግን አንድ ነገር ልጠይቅሽ እፈልጋለሁ። ምንድን ነው? ጠይቀኝ። ምክንያቱም አደይን ጤንነቷንና ያለችበትን ሁኔታ ስልክ ስደውልላት አልሰራልኝ አለ ብሎ ሲል አደይ ደህና ነች፣ ትናንትና ስልኬ ባትሪ ሊዘጋብኝ ነው ብላ ነበር ዶክተር። እውነት ለመናገር አባቷንም ቆላ ያሉ ሰዎች ስለያዙ በጣም ችግር ነው። አለልኝ የሚባሉና ጫኔ የአደይ አባት አሽከሮች አሉ። እነዛ ናቸው ዲቭን የያዙት። ደግሞ አትጨነቅ፣ ምክንያቱም ዲቭና አደይ የማይወጡት መከራ የለም። በጣም ብዙ ነገሮችን አብረው ተወጥተዋል ብላ ስትል ዶክተሩ ብዙም ደስ ባይለውም ለነገሩ ልክ ነሽ፣ እኔ ግን ከሀሳቤ ስለማትወጣ ነው እንጂ ብሎ አለ። ሊልዬ አንድ ነገር አስተዋለችና አታስብ ዶክተር፣ ምንም ነገር አይፈጠርም ብላ አለችው። እሺ ምርመራውን እንግዲህ ይህን ወረቀት ይዘሽ ወደ ሲስተር ጋር ሂጅና ሁሉንም ነገር ትነግርሻለች ብሎ አላት። እኔ ምርመራዬን ካደረግኩም በኋላ እነግርሻለሁ ሊልዬ፣ ምንም የሚያስፈራ ነገር የለውም፣ ደግሞ ዋናውንም ነገር አልፈሽዋል ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ሁሉም ነገር ድብልቅልቁና ጉዱ ወጣ። አደይ የሀብታሙን ልጅ ለማግባት
ከዲቭ ጋር መደራደሩን ቀጠለችበት። ዲቭ ደግሞ በፍጹም እኔ አንቺን ትቼ የትም አልሄድም፣ ደግሞም እንዳሰሩኝ እዛው ቀራታለሁ፣ እዚኸው በራስ ጤን ብዬ እሞታታለሁ እንጂ አንቺን ትቼሽ አልሄድም ብሎ አላት። እባክህ ዲቭ እንደዚህ አታድርግ፣ ምክንያቱም አጎቴ ያመጣኝ ለዛ ነው፣ አጎቴ አንጠልጥሎ ነው ያመጣኝ። እናት ፍቅር ብላ ከተጣራች በኋላ አቤት እማዬ፣ ምንድነው የተፈጠረው ነገር? አስደነገጥሽኝ እኮ ብላ አለቻት። ቀለበት የት ሄዷል? አባትሽ የገዛልኝ ቀለበት የለም ቁም ሳጥኔ ውስጥ ብላ ስትል ፍቅር ሳቃለችና እኔ እኮ ነግሬሽ ነበር። ምን ማለት ነው? መቼም ሮማን የወጣችው ያለ አንድ ነገር አይደለም አይደል? ደግሞ እሱ ምን ማለት ነው? ምክንያቱም ምን ማለት እንደሆነ ልንገርሽ እንዴ? እስኪ ንገሪኝ ታዲያ። ምክንያቱም ቀለበትሽን ይዛ ሄደችው እሷ ናት። ተይ፣ እኔ በፍጹም አታደርገውም። አይማዬ፣ አንቺ ሁሌም እንደዚህ ነሽ። ግን ደግሞ እስኪ ቆም ብለሽ አስቢ። ምንድን ነው ደግሞ ቆም ብዬ የማስበው? ምክንያቱም ያለ አንዳች ነገር አንቺ ሳትናገሪያት እንዴት ነው ጠልፋ እትዬን በከባዱ ተናገራት። ምን ነው እትዬ፣ ሁሉ ነገር በእጃችን አይደለም እንዴ? እኛ መስረቅ ብንፈልግና በስርቆት መክበር ብንፈልግ ኑሮ እስከ ዛሬ ድረስ ምን እናደርጋለን እዚህ? ግን እኛ ደግሞ በላባችን ጥረን ግረን ሰርተን መብላት ነበር የምንፈልገው እትዬ። ግን እርስዎ የእውነትም የአንዳንድ ተንከሲስ ወሬ ሰምተው እኛን በመጠርጠረውና በመሳደቦ እጅጉን አዝኜባችኋለሁ። እስከ ዛሬ እንደ እናትና እንደ ልጅ ብዙ ታሪኮችንና ብዙ ነገሮችን አድርገን ነበር። ካሁን በኋላ ግን ይበቃል። ምክንያቱም መቼም ቢሆን መቼም ከዚህ በኋላ አንድ ማዕድ ላይ ልንቆርስና እዚህ ቤት ልሰራ አልፈልግም ብሎ አላት። ምን አልገባኝም፣ እንዴት እንደዚህ ሊሆናል ብላ ስትል በቃ ምን ነው? ምክንያቱም እኔ እስከ ዛሬ ማድረግ ያለብኝን ነገር በሙሉ አድርጌያለሁኝ። ለመታመንም እንዲሁም ጥሩ ሰው ለመምሰል ያለኝም በሙሉ አድርጌያለሁ። ግን ደግሞ ሰው ሩታንና ፍቅርን ሳይጠረጥሩ እኔንና ሮማኔን ጠረጠሩ። በቃኝ፣ እዚህ ቤት አልቀመጥም ብሎ ሲል ለካ አንተ የእሷ ተባባሪ ነህ እንዴ ብላለችው። እትዬ ጡር አይናገሩ፣ የምሬዎትን ነው ምልት ግፍ እየተናገሩ በኋላ የሚገጥሞትን አታውቁትም። ሆን ምን እንደሚገጥመው ስለማታውቁ አሁን እኔ መሄድ ይሻለኛል። ደግሞ አታስቡ፣ ልክ ሮማኔን እንዳገኘኋት ተያይዘን መተን ነፃነታችንን እናውጃለን። ያን ጊዜ ግን እግራችን ስር እንኳ ተደፍተው ይቅርታ ብትጠይቁ መቼም ቢሆን ይቅርታ አናደርግልዎትም ብለው አሹ ሁሉንም መንደር ማሰስ ጀመረ። አንድ ሊሊ ጋ፣ አንድ ጊዜ አበበና ሄሉ ጋር፣ አንድ ጊዜ ደግሞ ዳይመንድ ጋር። ዳይመንድ አንተን አምኜ ሰጥቼ ነበር እህቴ፣ ግን አንተ ስትልፈሰፈቅ ወይ ፍቅርህን አልገለጽክላት ወይም ደግሞ እህቴን አልጠበካት። ምንድን ነው የምትፈልገው ብሎ ሲለው ተረጋጋ፣ አሁን እኔ በጣም ተናድጃለሁ፣ በዛ ላይ እቤት ውስጥ ያሉት ሰዎች አስቀይመውኛል ብሎ አለ። አንተ እንኳ ሻኪራዬ ሻኪራዬ እያልክ የምታቀብጣት ልጅ ሮማኔን አስቀይማ ከቤት አስወጥታታለች። ምን? እሷማ በፍጹም አታደርገውም። ምን ነው? ሰይጣኗ ፍቅር ጋር እኮ ነው ያለችው። እሷ ጭንቅላቷን በርዘዋለይ። እሷን ብቻ ሳይሆን እትዬንም ጭምር ነው የበረዘችው። አሁን ይልቁንስ አንተ መላ ስለማታጣ የት እንደሄደች በዛም አጠያይቀህ አፈላልግልኝ ብሎ አለው። ችግር የለውም። በሌላ በኩል የአደይ እናት አጎትዮ ጋር ሂዳ ምን ነው እርሶ ሰውዬ፣ ምን ነው አናተው ላይ ሹሮ ተንተከተከውበት፣ እንዴት ነው የሀብታም ልጅ አንጥተህ እዚህ እንደ በሬ የምታስረው ብላ ስትል አንቺስ ብትሆኚ የልጅነት ባሌ የት ነው የልጆች አባት የት ነው ብለሽ መቼ አንድ ቀን ጠይቀሽ ታውቂያለሽ? ወይስ ደግሞ ልጅሽ መታ አበቱታውን አበሰረችሽ ብሎ ሲላት አይ በፍጹም እሷማ አልመጣችም፣ ግን እኔ ደግሞ ጭምጭምታ ሰምቻለሁ፣ ትለቁት እንደሆነ ልቀቁት ብላ ስትል ምን ነው መጀመሪያ ባለቤትሽን በእጃችን ሳናስገባ የእውነት የምንለቀው ይመስልሻል እንዴ? አይ እንደዛ እንኳ ባታስቢው ይሻልሻል። ለማንኛውም በይ አሁን ሂጂ ብሎ አባረራት። የአደይ እናት በጣም ደንግጣ ወይኔ ጉዴ፣ በቃ ከዚህ በኋላ
ሁሉም ነገር አበቃ ማለት ነው። ልጄ ከባድ ችግር ውስጥ ነው ያለችው እያለች በጣም ተጨንቃ ወደ ቤቷ ተመለሰች። ሊሊ አደይ ጋ ደውላላት ዛሬ እኮ በጣም ምርጥ ነገር ተፈጠረ ብላ አለቻት። ምንድን ነው? ባቡሬ ቀለበት አደረገልኝ። ምን? አዎ በቀጣይ እንደምንጋባ እኮ ነገረኝ። እንዴ ታዲያ እኮ ይሄ በጣም ያስደስታል ብላ ስትል አይ ምንም አያስደስትም፣ እኔ እኮ አንቺ እንድትኖሪልኝ ነው የምፈልገው ብሎ አለ። እሱንማ በደንብ አውቃለሁ፣ ግን ደግሞ እኔና ዲብም ችግራችንን ተወተን የሰርግሽ ቀን አንድ ላይ እንደምንሆን ተስፋ አደርጋለሁ። ሊልዬ አሁን ማድረግ ያለብሽ መደሰት ብቻ ነው ብላ አለቻት። ብቻዬን ደስታ ምን ያደርግልኛል ብለሽ? ምን? አዎ አይ እንደዛም አትበይ፣ በቃ አሁን ያንቺ ጊዜ ነው፣ የኔም ጊዜ ደግሞ ይመጣል። እባክሽ ለእኔ ስትይ ሊልዬ እንድትደሰች እፈልጋለሁኝ ብላ ስትል ባቡሬ አምጪ ላናግራት ብሎ አደይን አናገራት። በእርግጥ አንቺ መልካም እህቴና መካሪም ጭምር ነሽ፣ ግን ደግሞ አሁን ባለመገኘትሽ በጣም አዝናለሁ ብሎ ሲላት ባቡሬ እህቴን አደራ፣ ምክንያቱም መቼም ድጋሜ እንደማትሰባብሯት በደንብ አድርጌ እረዳሃለሁ አውቃለሁም፣ አንተ እንደ ሌሎቹ ወንዶች አይደለህም ብላ አለችው። ሲቢ ሊሊ አራት አስቢ አደይዬ፣ ሊልዬን በጣም ነው የምንከባከባት ብሎ ቻው ቻው ብለው ከተዘጋጉ በኋላ አደይዬ በጣም ጸለይ፣ አምላኪ ሆይ በቃ ሊሊ ከዚህ በኋላ ደስተኛ እንድትሆን አንተ ጠብቃት፣ ከበሽታዋም ደግሞ አንተ አገግማት እያለች መጸለዩን ቀጠለችበት። ዶክተር እና ሩታ በጣም ተጨቃጨቁ። ቆይ አንቺ ውሸትሽን 4 ውሻ አለ 3 ውሻ አለ አሳልፈኝ ብለሽ ያመጣሽኝ እየተጫወትሽብኝ ነው? ቆይ አንቺ ልጅነትሽን ሳጨርሽ ለምንድን ነው እዚህ ሆስፒታል የምትመጪው? እኔ እኮ ስራ አለኝ፣ በጣም ነው ስራ ያለኝ። ለምንድን ነው በስራዬ የምትቀልጁ ብሎ ሲላት የእውነት እየቀለድኩ ይመስልሃል እንዴ? ከዚህ በላይ ቀልድ ያለ ሩታ? በቃ ለማንኛውም አሁን መሄድ አለብኝ ብሎ ተመልሶ ሄደ። አይ ዶክተር ምን አለ ቢያንስ ከገባህ እንኳ ነገሩ አብረኸኝ አስመስለህ እንኳ ብታቅፈኝ ወይም ብትረዳኝ በጣም ትገርማለህ። ለማንኛውም እንደዚህ በማድረግ ራሱ ደስተኛ ነኝ ብላ ደስታዋን እያጣጣመች ወደ ቤቷ ሄደች። ቤዛ ቀለበቱን ከሰረቀች በኋላ እንደ አጋጣሚ ሮማን ጋር ተገናኝተው ምን ትሰሪያለሽ እዚህ ብላ ስትላት እኔማ አበበንና ሮሚን እኮ አበበንና ሄሉን እየጠበቅኩ ነው። አይ ሮማን ተበልተሻል፣ እነሱ የት እንዳሉ እንኳ አላውቅም፣ ግን ደግሞ ይሄ የኔ ቤት ነው ብላ ስትል ከመቼ ወዲህ አንቺ ምን ነው አንቺ ደግሞ ትናንት ላይ ነው እንደ ያለሽው? እኔ እኮ ቤዛ ነኝ ብላ አባረረቻት። ሮማኔ አምላኬ ሆይ ቆይ ምን አይነት ወጥመድ ውስጥ ነው የገባሁት? እዛ ቤት ተመልሼ አልሄድ ምክንያቱም እትዬም ቢሆን እርግጠኛ ነኝ እስካሁን ጠልተውኛል ወይም ደግሞ ሌላ ሰራተኛ አምጥተዋል ብላ ብቻዋን ማውራቷን ቀጠለች።